በህወሓትና በፌደራሉ መንግስት መካከል ያለው ውጥረት ከፍ እያለ ሄዷል። ህወሓትን በተመለከተ ጠቅላይ ሚኒስትር አብይ አህመድ እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ እያከታተሉ ያስተላለፏቸው መልእክቶች ነገሩ ጠበቅ ያለ መሆኑን የሚያሳዩ ናቸው። በሌላ አቅጣጫ በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ስምረት ፓርቲም ህወሓትን በተመለከተ በዛሬው ዕለት ጠንከር ያለ መግለጫ አውጥቷል። ህወሓትን በመቀለ የራሱ ምላሽ እየሰጠ ነው። በአንድ የፖለቲካ ፓርቲ ጥላ ውስጥ የነበሩት አቶ ጌታቸው ረዳና ደብረጽዮን ገብረ ሚካኤል በአሁኑ ሰዓት በአዲስ አበባና መቀለ ሆነው በከባድ የሀሳብ ፍጭትና የቃላት ውርወራ ውስጥ ይገኛሉ። የህወሓት የ50 ዓመታት የፖለቲካ ታሪክ ከባድ ፈተና የገጠመው ይመስላል። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባስተላለፉት አንድ መልእክታቸው ህወሓትን ካልተነቀለ በስተቀር ኢትዮጵያ ሰላም አታገኝም ብለዋል። ስምረት ፓርቲም በዛሬው ዕለት ተመሳሳይ አቋም ነው ያንጸባረቀው። ህወሓትን እናስወግዳለን ያሉም ነፍጥ አንግበው በረሃ ወርደዋል። በዚህ ሁሉ ሂደት ውስጥ ህወሓት ወይ ንቅንቅ እያለ ነው። ህወሓት አንድ የፖለቲካ ድርጅት ነው። ድርጅቱ ለዓመታት ራሱን ብቸኛ የትግራይ ህዝብ ወኪል አድርጎ ቆይቷል። ከምስረታው አንስቶ አሁን እስካለበት ቆይታው ድረስ ያለው ዕድሜ ሲሰላ ባለፈው ዓመት የካቲት ወር ድፍን 50 ዓመቱን ደፍኖ አሁን ደግሞ 51ኛ ዓመቱን እየያዘ ነው። 50 ዓመት ማለት የ100 ዓመት ግማሽ ወይንም ግማሽ ክፍለ ዘመን ነው። ከዚህ ዕድሜ ውስጥ 27 ዓመታቱ በትጥቅ ትግል ወቅት ኢህአዴግ ብሎ ባደራጀው ፓርቲ አማካይነት ኢትዮጵያን በገዢ ፓርቲነት ያስተዳደረባቸው ጊዜያት ናቸው። ኢህአዴግ እንደ ግንባር አንድ ፓርቲ ይባል እንጂ ዋናው የድርጅቱ አስኳል የነበረው ህወሓት ነው። ይህም በመሆኑ ህወሓት በትግራይ ብቻ ሳይሆን በኢትዮጵያ ፖለቲካም ውስጥ የነበረው ተጽዕኖ ቀላል አይደለም። በአንድም ይሁን በሌላ መልኩ በትግራይ ፖለቲካ ውስጥ አሁንም ድረስ ያለው ተጽዕኖም እንደቀጠለ ነው። ህወሓት አንድ መለያ ጠባይ ያለው፣ እርሱም ድርጅቱ ሲመሰረት ጀምሮ የነበረው አስተሳሰብ፣ ቀለምና አካሄድ አንድና ያው መሆኑ ነው። የህወሓት የ50 ዓመታት መንገድ ዝንፍ ሳትል አንድ መስመር ናት። በዚህም ህወሓት መስመራችን ኃይላችን በማለት በኩራት ይናገራል። በትግርኛው መስመር ኃይልና ይባላል። አሁን ባለው የዓለም ፈጣን የለውጥ ሂደት 50 ዓመታትን በአንድ ቀጭን የፖለቲካ መስመር መጓዝ ይቅርና 2 እና 3 ዓመታትም እጅግ ከባድ ናቸው። የዲጂታል ዘመኑ ለውጥ የሰዎችን የለውጥ ፈላጊነት አስተሳሰብ በእጅጉ ፈጣን አድርጎታል። የዓለም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ለውጦች የሚፈሱት ይህንኑ ፈጣን የለውጥ ምህዋር ተከትለው ነው። ህወሓት የመነሻ ችካሉን የቸከለበት የኮሚኒስት ርዕዮተ ዓለም አስተሳሰብ ከተቸካይነት በመውጣት እንደ ቻይና ያሉ ፈጣን የኢኮኖሚ እድገት ለውጥ ያመጡ ሀገራትን ወልዷል። ልክ እንደ ህወሓት ብቸኛ የኮሚኒስት ፓርቲ በመሆን ቪየትናም በገዢ ፓርቲነት እያስተዳደረ ያለው የቪየትናም ኮሚኒስት ፓርቲ በነበረበት ሳይቆም ብዙ የኢኮኖሚ ታምራትን መስራት ችሏል። ይህ የቪየትናም ኮሚኒስታዊ ገዢ ፓርቲ ግን አስገራሚ የኢኮኖሚ ለውጦችን ያመጣው መነሻውን ኮሚኒስታዊ ቀለሙን ሳይለቅ፣ ነገር ግን ወቅቱ ከሚፈልጋቸው አካሄዶች ጋር አብሮ እየተለወጠ ነው። በህወሓት በኩል ያለው መስመራችን ኃይላችን ነው፣ ከዚህ መስመር ውጪ ፈጽሞ ወደ ቀኝም ወደ ግራም ነቅነቅ አንልም የሚለው አካሄድ ግን ድርጅቱን እንደ ድርጅት የለውና አደጋ ውስጥ እየከተተው ነው። ይህንን አይነት ለዘመኑ ለውጥ አልመች የሚለውን የለውጥ ተቋቋሚነት በፖለቲካ ሳይንስ ያሉ ባለሙያዎች ፖለቲካል ሪጂዲቲ ሲሉ ይጠሩታል። ተቸካይ ድርቅ የሚል ለውጥ ተቋቋሚ፣ የማይነቃነቅ ቆሞ የቀረ ግትር እንደማለት ነው። ህወሓት እንደ ፓርቲ በተፎካካሪዎቹ በጠላቶቹም በሂስ አቅራቢ ወዳጆቹም የሚነሳበት ወቀሳይ ነው። ህወሓት ሌላኛው የገጠመው ችግር በትግራይ ህዝብ ማንነት ውስጥ በመቀላቀል የራሱን አንድና ያው አድርጎ የሚያቀርብበት ትርክት ወይንም ፖለቲካል ናሬቲቭ ነው። የድርጅቱን አፈጣጠርና የትግል ታሪኮች ከትግራይ ህዝብ ታሪኮች መካከል ሊገለጽ የሚችል አንዱ ገጽ አድርጎ ከመግለጽ ይልቅ የድርጅቱን ታሪክ የትግራይ ህዝብ ታሪክ አድርጎ በወጥነት የመግለጽ ሁኔታዎች አሉ። ይህ ባለፉት 50 ዓመታት የተሰራ ታሪክ ትርክት ነው። ከህወሓት በፊት የትግራይ ህዝብ ነበር፣ ከህወሓት በኋላም የትግራይ ህዝብ ይቀጥላል። ሆኖም በህወሓት በኩል የሚታዩት የፖለቲካ ታሪኮችና ትርክቶች የትግራይ ህዝብና ህወሓት የአንድ ሳንቲም ሁለት ገጽታዎች ተደርገው እንዲሳሉ የሚያደርግ ነው። በትግራይ ውስጥ ልክ እንደ ማንኛውም አካባቢ ሁሉ የተለያዩ ሃይማኖቶች፣ ብሔሮችና የስነ ልቡና ውቅሮች፣ አመለካከቶች አሉ። ያንን ተከትለው በክልሉ እየተፈጠሩ ያሉ የፖለቲካ ድርጅቶችም አሉ። አሁን ባለው የትግራይ ፖለቲካ ተጨባጭ ሁናቴ አንጻር ሲታይ ደግሞ ህወሓት ከብዙዎቹ አንዱ እንጂ ብቸኛው የትግራይ ፖለቲካ ፓርቲ አይደለም። እነዚያ ጊዜያት ያለፉ ይመስላል። ህወሓት በትጥቅ ትግል ወቅት የትግራይ ምድር ከአንድ በላይ ትግል ድርጅትን መያዝ አይችልም የሚል የጸና አቋም ነበረው። ይህም በመሆኑ የትጥቅ ትግል መነሻቸውን ትግራይ ለማድረግ የሞከሩትን እንደ ኢህአፓና ሌሎች መሰል ድርጅቶችን ከደርግ ባልተናነሰ አጥብቆ በነፍጥ ተፋልሟቸዋል። ከመፋለም ባለፈ በትግራይ የነበራቸውን እንቅስቃሴም እንዲከስም አድርጓል። አሁን ደግሞ ዘመኑ ተቀይሯል። በትግራይ ህወሓትን ሊገዳደሩ የሚችሉ በርካታ ፓርቲዎች ተፈጥረዋል። ሳልሳይ ወያነ ውድብ ነጻነት ትግራይ፣ አረና ትግራይ፣ ስምረት ፓርቲ፣ ተንሳይ ሰባ እንደርታ፣ ሌሎች ፓርቲዎችም ይጠቀሳሉ።
ይኸውን ባለው የትግራይ ፖለቲካ መሬት ላይ ያለው እውነታ ነው። ሆኖም በህወሓት በኩል ዛሬም ራሱን ብቸኛ የትግራይ ወኪል አድርጎ የማቅረብ ሁኔታዎች አሉ። ለውጥን አለመቀበልና በነበሩበት አንድ መስመር ብቻ ለመሄድ የመፈለግ የፖለቲካ ግትርነት ሲሉ የፖለቲካ ጸሐፍት ይተቻሉ። አሁን ባለው ሁናቴ ህወሓት ህጋዊ ፓርቲነቱን አጥቷል። በትግራይ የተካሄደው ጦርነት ለህወሓት ህጋዊነት ማጣት ምክንያት ነበረም። የፖለቲካ ፓርቲዎችን የሚመለከተው የኢትዮጵያ ህጋዊ ሆነው የተመዘገቡ ፓርቲዎች ነፍጥ አንስተው ሌላኛው የትግል አማራጭ ከወሰኑ ህጋዊ ሰውነታቸውን እንደሚያጡ በግልጽ ጽፏል። ህወሓት ታጣቂ ኃይል አሰልጥኖና አደራጅቶ የፌዴራሉ መንግስት መውጋቱ ህጋዊ ሰውነቱን አሳጥቶታል። ይህ ህጋዊ ሰውነት እንዴት ይመለስ የሚለው ጉዳይ በፓርቲውና በፌዴራሉ መንግስት መካከል አለመግባባትን ፈጥሯል። ምርጫው ወራት የቀሩት ከመሆኑ አንጻር ህወሓት አሁንም የህጋዊነት መስፈርቶቹን አሟልቶ መወዳደር ይችላል፣ ከዚህ ውጭ ግን የሚሆን ነገር የለም በሚል ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ውሎ ተናግረዋል። ሆኖም በህወሓት በኩል ህጋዊ ነኝ፣ ከዚህ ውጭ ሊመጣ የሚችል የተለየ ነገር የለም በሚል አቋሙ እንደጸና ነው። ያለፈው ምርጫ አንዱ የጦርነቱ መንስኤ እንደነበር የሚታወስ ነው። ህወሓት በጊዜው ለፌዴራሉ መንግስት እውቅና የለኝም በማለት የራሱን የምርጫ ኮሚሽን አቋቁሞ ምርጫ ያካሄደ መሆኑ የሚታወስ ነው። ከሁለት ዓመታቱ ጦርነት በኋላ ወደ ፕሪቶሪያ ድርድር ሲካሄድ የፌዴራሉ መንግስት አንዱ የመደራደሪያ ጥያቄ የነበረው ያለ ፌዴራሉ መንግስት የተካሄደው የክልሉ ምርጫ ሙሉ በሙሉ ይሰረዝ፣ በዚህ ምርጫ የተቋቋመው ምክር ቤት ይፍረስ፣ ትግራይም በጊዜ አስተዳደር ትመራ የሚል ነበርም። በወቅቱ ህወሓትን ወክለው የተደራደሩት እነ ጌታቸው ረዳ ይህንን ሐሳብ ተቀብለው የስምምነቱ ሰነድ ፈራሚዎች ነበሩ። በመጨረሻም በህወሓት ውስጥ የፖለቲካ መከፋፈል ሲፈጠር ግን እነ ደብረጽዮን ስልጣንና ኃላፊነት ሳይሰጣቸው በህዝብ የተመረጠ መንግስት አፍርሳችሁ ተመለሳችሁ በማለት እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤን በአደባባይ ወቅሰዋል። ሆኖም ይህንኛው አካሄድ ብዙም ወደፊት የሚያስኬድ ሆነው ስላላገኙት ደብረጽዮንና ጓዶቻቸው በጊዜው ከነበረው የሞቅታ የቃላት ልውውጥ ውጭ ሲቀጥሉበት አልታዩም። አሁን ህወሓት በነበረበት አቋም እንደቀጠለ አምስቱ የምርጫ ዘመን አልቆ አዲስ ምርጫ እየመጣ ነው። ህወሓት ትግራይ ላይ ወጥሮ ቢይዝም ሌሎች አዳዲስ ፓርቲዎች በሩን ልቀቅልን እኛም እንግባበት እያሉ ነው። ከነዚህ ፓርቲዎች መካከል አንዱ በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዴሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ ነው። ስምረት ፓርቲ ህወሓትን በብርቱ ይዟል ወይ ንቅንቅ እያለም ይገኛል። ህወሓትም አድፍጧል። ከሰሞኑ በአፋር ክልል ከተከሰተው ግጭት ጋር ተያይዞም ስምረት ፓርቲ ህወሓትን አጥብቆ የተቸ ጠበቅ ያለ መግለጫ የሚያወጣ ፓርቲ ሆኗል። ፓርቲው ዛሬ ባሰራጨው መግለጫው ፓርቲያችን ስምረት ትግራይ ከገባችበት ሁለገብ ቀውስ እንድትወጣ በትግራይ ያሉ የፖለቲካ ልዩነቶች ሁሉንም ትግራይ ባሳተፈ ሰላማዊና ህጋዊ በሆነ መንገድ በውይይትና የትግራይን አንድነት በሚያጠናክር መንገድ እንዲፈቱ ትግራይ ወደ መልሶ ግንባታም እንድትገባ በተደጋጋሚ ጥሪ ስናቀርብ ቆይተናል ይላል። ይሁን እንጂ ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድን በሱ ያሉ ጠባቂዎቹም ሁሉን አይነት አማራጮች በመዝጋት እኔ በምለው ትሄዳላችሁ በማለት ትግራይን ወደ ከፋ አዘቅት እየጣሏት ይገኛሉ ሲል ተችቷል። ካለፈው ስህተታቸው ያልተማሩት እነዚህ ጥፋት ቡድኖች አሁን ደግሞ መውጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ህፃናትን፣ ጎልማሶችንና እናቶችን በአጠቃላይ በትግራይ ሴቶች ላይ አስከፊ ግፍ ከፈጽመው ቤተ እምነቶቻችንን ካረከሰው ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና የዘረፈውን በአጭሩ በትግራይ ታሪክ ህዝብ ይቅር የማይለውን ግፍ ከፈጸመው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል በማለት ከበድ ያለ ትችት የቃላት ውርጅብኝም በህወሓት ላይ አሰምቷል። ስምረት በዚሁ መግለጫው በጌታው የተሰጠውን ተልዕኮ ለመፈጸም ጥቅምት 23 ቀን 2018 ዓ.ም የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪን እንዳልሰማ በመሆን በአዲ ወጅራትና ራያ አዘቦ ወረዳ ውስጥ በሚገኘው የትግራይ የሰላም ኃይል ላይ ጥቃት ሰንዝሯል በማለት በህወሓት ላይ ክሱን አሰምቷል። በዚህም ከሰሞነኛው ግጭት ጀርባ የኤርትራ እጅ እንዳለበት ነው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ዛሬ ባሰራጨው መግለጫው የጠቆመው።